ሰላም ውድ የኮድስ ዌብ ተከታዮቻችን፣ በዚህ ትምህርት ስለ CSS ዜድ ኢንዴክስ እናያለን። CSS ዜድ ኢንዴክስ እንዴት ይሰራል የሚለውን በፓርት 11 ክፍል ላይ እናያለን። እንዲሁም ይህን ቪዲዮ ከመጀመሪያ እስከ መጨረሻው እንዲከታተሉ እየጋበዝኩ ከዛ በፊት ለኮድስ ዌብ ዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ያድርጉ። በተጨማሪ ከዚህ በፊት የሰጡትን ከ1 እስከ 10 ያሉት ቪዲዮዎች ፕሌይሊስት CSS ኢናማር ፎር ቢጊነርስ በሚለው ውስጥ ስላሉ ማየት ትችላላችሁ። የዛሬውን ከዚህ ቪዲዮ በኋላ ወደዚህ ፕሌይሊስት ይጠቃልላል። ለአሁኑ ወደ ዕለቱ ትምህርት እንሂድ። አስተሪንግ CSS ዜድ ኢንዴክስ በአማርኛ ስቴፕ ባይ ስቴፕ እናያለን። ዋት ኢዝ ዜድ ኢንዴክስ? ዜድ ኢንዴክስ ምንድነው ነው የመጀመሪያው ጥያቄያችን። ዜድ ኢንዴክስ ማለት ቨርቲካል የሆነ ስታኪንግ ኦርደር ኮንትሮል የምናደርግበት ነው። ኤሌመንቶች ኦቨርላፒንግ የምናሳይበት ማለት ነው። ዜድ ኢንዴክስን ስታኪንግ ኦርደር ኮንትሮል የምናደርግበት ስለሆነ አንዱ ኤሌመንት ከዛኛው ኤሌመንት ወይም አንዱ ሳምፕል ከሌላው ሳምፕል እርስ በራሱ ኦቨርላፕ መሆኑን የምናሳይበት ነው። ሃየር ዜድ ኢንዴክስ ቫልዩ ያላቸው ኤሌመንቶች ከላይ ሲሆኑ ዝቅተኛ ዜድ ኢንዴክስ ያላቸው ኤሌመንቶች ደግሞ ከስር ይሆናሉ ማለት ነው። ዜድ ኢንዴክስ እንዲሁም ደግሞ ፖዚሽን ኤሌመንት ባለፈው CSS ፖዚሽን ኤሌመንት ብለን ከተማርነው ላይ ይሰራሉ። ይህም ሪሌቲቭ፣ አብሶሉት፣ ፊክስድ እንደ ስቲኪ ላይ የሚሰሩ ሲሆን ስታቲክ ላይ ወይ ደግሞ ዲፎልት ፖዚሽን ላይ ግን ዜድ ኢንዴክስ አይሰራም ማለት ነው። ይሄንንም በተግባር ለማየት ኒው ብለን ፕሮጀክት ፎልደራችንን ድራግ አድርገን ወደ ቪዥዋል ስቱዲዮ ኮድ እናስገባ። ዌልካም ስክሪን ስለማያስፈልገን ክሎዝ እናደርገዋለን። ዜድ ኢንዴክስ .html አንድ HTML ፋይል ክሬት እናደርጋለን። በመቀጠልም ዜድ ኢንዴክስ CSS ማለት እንችላለን። HTML መነሻ ኮድ ሰጥተናል። ታይትላችን ምንድነው? ዜድ ኢንዴክስ እንበለው። ከዚህ በመቀጠል CSS-አችን ኮኔክት እናደርጋለን። እሱን ለማድረግ ሊንክ እንወስንል ሁለተኛው ምትወጣለች ሊንክ CSS ከዛ እዚህኛው href ውስጥ ሪፈረንስ ውስጥ ዶት አድርገን ስላሽ እንልና ዶት ዜድ ኢንዴክስ ከዛ h1 ብለን ታይትላችን ለምሳሌ ለትምህርት ምንድነው CSS ዜድ ኢንዴክስ። ከዚህ በኋላ ምን እየሰራ ነው እንደሆነ እንድናይ በላይቭ ሰርቨር እንመልከት። ራይት ክሊክ አድርገን ኦኬ አሁን ተከፍታ ዜድ ኢንዴክስ ብለን ሰጠን። እቺኛው ታይትል ይቻለች እቺ ማለት ነው። የሚቀጥለው ደግሞ ይሄው ማለት ነው። ስለዚህ በትክክል እየመጣልን ነው ማለት ነው። እዚህ ላይ ኢንተር እናደርግና እንደ HTML-አችን ክሬት እናደርጋለን። ለኢንትሮዳክሽን ስለሆነ እዚህ ጋር ኮሜንት እናደርግና ዜድ ኢንዴክስ ኢንትሮ ነው። ከዛ አንድ HTML መነሻ ክሬት እናደርጋለን እዚህ ላይ ማለት ነው። div.box ኢንትሮ እንዲሁም እዚህ ቦክስ ላይ ተጨማሪ ሌላ ደግሞ ቦክስ ዋን የሚል ክሬት እናደርግለት እንግዲህ ቦክሶች ስለምንፈልጋቸው ቦክስ 1 ይህንን ኮፒ እናደርግና ፔስት እናደርገው። ሺዮን ቦክስ 1 የነበረችውን ቦክስ 2 እንበላት። ከዚህ በመቀጠል ወደ CSS እንሄድና ዲፎልት ብራውዘር የሰጠው ዲፎልቱ ማርጂንና ፓዲንግ እንዲጠፋ ዩኒቨርሳል ሴሌክተር እንጠቀምና M0 P0 ማለት እንችላለን። ይሄ ዩኒቨርሳል ሴሌክተር ተጠቅመን እዚህ ጋር የነበረው ከፍ አላለን ማለት ነው። ይሄኛው ወደ ላይ ከፍ ጠጋ ወደ ጎንም ወደ ላይም ቦታውን መያዝ ይችላል ማለት ነው። ከዚህ በመቀጠል ኮሜንት እናደርግና ዜድ ኢንትሮ አለና ዜድ ኢንዴክስ ኢንትሮ ስላል እቺን አንዷን ክላሷን ኮፒ አድርገን ዶት አድርገን ክላስ ስለሆነ የተለያዩ ቫልዩዎች እንስተው ዊድዝ 150 እንስተው ለምሳሌ 150 ፒክሰል ኤትም 150 ፒክሰል እንስተው ኤች 150 ስንለው ስለሚሄድ ፖዚሽኑን አብሶሉት እናደርግ አብሶሉት። ከዚህ በመቀጠል ለመጀመሪያው ቦክስ ዋላል ነው። ይሄ ቦክስ ኢንትሮ ነው ኦቨርኦል ሁሉም ሲሆን ለቦክስ 1 ደግሞ ክላስ ነው ዶት ያስፈልገዋል። ባክግራውንዱ ማለት እንደምንችል BGC 0 ማለት ሶሪ BGC ከለር ብሉ ቶፕ እና ሌፍቱን 50 እንደምን ቶፕ 50 ፒክሰል ሌፍትም 50 ፒክሰል እንስጣ። ቦክስ 1 እንግዲህ ቼን ይመስላል ማለት ነው። አሁን ዜድ ኢንዴክስ ማየት እንችላለን። ዜድ ኢንዴክስ እንስጣ። ከዚህ በመቀጠል ይሄንን ኮፒ ከዚህ በመቀጠል ደግሞ ቦክስ2 እናያለን። ቦክስ2 ኮፒ እናደርጋትና ክላስ ስለሆነ ዶት አድርገን ለምሳሌ ከላይ ያሱን ኮፒ ፔስት እናደርጋቸውና ዜልቱን
ሳይዝ እንቀይር መለየት እንድንችል ይሄን ብሉ የነበረውን ከለር ለሁለተኛው ስቴፕ ግሪን እናደርገው። ኦኬ ከዛ የኛውን ደግሞ ኦቨርላፕ ስላደረገኛውን 80 እንበለው ሌፍቱንም 80 አሁን ሁለት አይነት ቦክስ አገኘን ማለት ነው። ዜድ ኢንዴክስ ደግሞ ለምሳሌ የላይኛውን ዜድ ኢንዴክስ ቫልዩ እንደዛ አድርገን ሰጠን። እንግዲህ ከዚህ የምናየው በዜድ ቫልዩ ምክንያት ዜድ ኢንዴክስ አሁን ፍሮንት ላይ ነው ያለ ግሪኑ ደግሞ ቢሃይንድ ያሳየናል። ነገር ግን ይህን ቫልዩ ከሁለት በላይ ብናደርገው አንድ የነበረውን 3 ብናደርገው እና ሴቭ ብናደርገው በላይ ያደርጋል። ስለዚህ ከዚህ የምንረዳው ከፍተኛ የዜድ ቫልዩ ያለው ከላይ ወይ ደግሞ ፊት ለፊት ሲታይ ዝቅተኛ የዜድ ቫልዩ ያለው ዜድ ኢንዴክስ ቫልዩ ያለው ደግሞ ከኋላ ይሆናል ወይ ደግሞ ቢሃይንድ ይሆናል ማለት ነው። እነዚህ ከላይና ከታች እየተቀያየሩ ያሉት ኦንሊ በዜድ ቫልዩ ብቻ ማለት ለምሳሌ አንድ በአንድ ጊዜ ዜድ ቫልዩንም ብንቀይረውና እዚህ ላይ የላይኛውን ዜድ ቫልዩ 5 ብናደርገው ከላይ መልሶ ከላይ መጣ ማለት ነው። ይሄ የዜድ ስታቲክስ የዜድ ኢንዴክስ ቫልዩን እንዴት እንደምናይ ያሳያል። ስለዚህ ቶፕ ቫልዩ ያለው ከላይ ይሆናል፣ አነስተኛ ቫልዩ ያለው ደግሞ ከስር ይሆናል የሚለውን በዚህ እናያለን። ሌላው እዚህ ላይ የምናየው ደግሞ ዜድ ኢንዴክስ ቫልዩ የሚሰራው ምን ላይ ብላ ወርክስ ሪሌቲቭ አብሶሉት ፊክስድ ኤንድ ስቲኪ but not work in statics። ከዚህ በመቀጠል understanding static order in this default የሲኤስ ስታኪንግ ኦርደር እንዴት ነው አንደርስታንድ የምናደርገው ወደሚለው እንሄዳለን። አው ብራውዘር ስታክ ኤሌመንትስ ባይ ዲፎልት ኤሌመንቶች ዜድ ኤሌመንት ዲፎልት እንዴት ነው ስታክ የሚያደርጉት? እኛ ምንም አይነት ዜድ ኢንዴክስ ባንጠቀም ብራውዘር ቴክስታችን የሚሰጠው ቴክስት የሚደረድርልን የሚያስቀምጥልን ቤዝድ ኦን ኤችቲኤምኤል ኦርደር ነው። ያ ማለት ከላይ የተጻፈው ኤችቲኤምኤል ከላይ ይሆናል፣ ከታች የተጻፈው ኤችቲኤምኤል ደግሞ ከታች ይሆናል ማለት ነው። እዚህ ላይ ለምሳሌ የሆነ ቴክስት ብንጽፍ ከላይ ይመጣል፣ እዚህ ጋር ደግሞ ጂጂ ብለን ብንጽፍ ከታች ይሆናል ማለት በዚህ ኦርደር አማካይነት ነው የሚጻፍ ማለት ነው። ይሄ ዲፎልት ኦርደራችን ነው። እናም ያለ ዜድ ኢንዴክስ ከሆነ በኤችቲኤምኤል ኦርደር ነው ዲፎልት ስታክ የሚደረገው ማለት ነው። ነገር ግን ዜድ ኢንዴክስ መጠቀማችን ይህን ስታኪንግ ኦርደር ሞዲፋይ ያደርገዋል ማለት ነው። ይህንንም አንድ ቪዥዋል ስቱዲዮ ኮድ ላይ እናየው። ወደ ቪዥዋል ስቱዲዮ ኮድ ስንመጣ የበፊቱን ኮመንት እናድርገውና ቢብ ዲፎልት እንለው። አዛዝኛው ደግሞ ቦክስ 3 እሺኛው ክላስ ላይ መጻፍ ያለበት ኮቴሽን ውስጥ ስለሆነ እዚች ጋር ውስጥ የምትጻፈው ከዛ ይሄንንም ኮፒ እናደርግና እሺኛው ከዛ 3 የነበረችው 4 እናደርጋት። ይሄ ኮመንት ሴክሽናችን አሁን የምናየው ከዚህ በኋላ ምንድነው አንደርስታንዲንግ ዲፎልት ነው ጀስት ለማለየት ከፊቱ ኦኬ እንደዚህ ብለን ከዚህ በመቀጠል ወደ ሲኤስኤስ እንሄድና ዲፎልት የሚለው ኮፒ እናደርጋለን። ሲኤስኤስ ላይ የበፊቱን ኮመንት እናደርጋለን። ከዚህ በመቀጠል አንደርስታንድ ዲፎልት እዛው ያመጣት ክላስ ዶት እናደርግና ፔስት አድርገን ለዲፎልታችን ኦኬ ቦክስ ዲፎልት እዚህ ጋር ቢኖር ይመረጣል። እዚህኛው ላይ ቦክስን ጨምርባት በተን ስዊች እንዲመሳሰል ፔስት እናደርጋለን። ከዛ ዲፎልት ቦክሳችን ሲኤስኤስ ላይ እንወስደውና ዳይሜንሽኖችን እንስጠው። ለምሳሌ ዊድዝ 100 ፒክሰል ሼትም 100 ፖዚሽኑን አውሶርስ እንበለው። ይሄ ዲፎልት ቦክሳችን ሌሎች ቦክሶችን ይዝልን። አሁን ደግሞ ወደ ቦክስ 3 እንመጣና ቦክስ ማለት ይሄ ላይኛው ቦክስ ማለት ነው። ባክግራውንድ ለምሳሌ ቢጂሲ ግሪን እንበለው። ግሪን አገኘን ግሪን ቦክሳችን። ከዛ ደግሞ ቶፕ እና ሌፍት 60 እንስጠው። ለምሳሌ እና ሌፍት 60 ስንሰጠው ከላይና ከታች ወደ ትንሽ ወደ ማገባጋ ብሎልናል። ከዚህ በመቀጠል ለቦክስ 3 ለቦክስ ማለት ለቦክስ 4 ይሄን ኮፒ እናደርገውና ፔስት እናደርግ። እቺ 3 ነበረችውን አራት እናደርጋት ቦክስ 4 የለው እናደርገው። ዳይሜንሽኖችን እነዚህን ከዚህ በኋላ 80 አድርገን እንችላለን ማቀየር ሴቭ አድርገን ነው ይሄን ይመስላል። ይሄ አደራደር እንግዲህ ምንም ዜድ ኢንዴክስ ሳንጠቀም ዲፎልት ማለት ነው። ስለዚህ የሎ የሚታችኛው ከለር ከቶፕ ላይ ነው የመጣው፣ ምክንያቱም ዊዛውት ምንም አይነት ዜድ ኢንዴክስ ሳንጠቀም ራሱ ማለት ነው እዛው ላይ ከቶፕ ላይ ነው የመጣው ኢቭን ዊዛውት ዩዚንግ ዜድ ኢንዴክስ። እንግዲህ እዚህ ላይ ያየን ያለነው ዊዛውት ዜድ ኢንዴክስ ሳንጠቀም ዲፎልት ኦርደራችን ከታች ያመጣነው ነው
ከታች ያለው ዲፎልት HTML ይሄኛው HTML ቦክስ 4 ማለት ነው ከላይ እንዲመጣ አድርገናል ማለት ነው። ከዚህ በመቀጠል የምናየው the role of positioning in the index እስካሁን እያየን ያለው መጀመሪያ ኢንትሮዳክሽን ካየን በኋላ ያለ z ኢንዴክስ ኤሌመንቶች እንዴት ይደረደራሉ ማለት ነው። ከዚህ በመቀጠል z ኢንዴክስ የሚሰራው ኦርደርሊ ሪሌቲቭ አብሶሉት ነው ፊክስድ ላይ ነው ማለት ነው። z ኢንዴክስ አብሶሉት ላይ ሪሌቲቭ ላይ ይሰራል፣ ፖዚሽን አብሶሉት ላይ ይሰራል፣ በተጨማሪ ፊክስድ ላይ ይሰራል። እንዲሁም z ኢንዴክስ ስቲክ ላይ ሲሰራ ስታቲክስ ላይ ግን አይሰራም ማለት ነው። ይሄንንም በተግባር ለማየት ያህል ወደ ቪዥዋል ስቱዲዮ ኮድ እንሄዳለን። ቪዥዋል ስቱዲዮ ኮድ ስንመጣ ደግሞ ይሄኛው የበፊቱ እንዳያስቸግር ኮመንት እናድርገውና ይሄኛውንም CSS ኮመንት እናድርገው። ኮመንታችን ላይ ለምሳሌ z ኢንዴክስ ሮል ማለት እንችላለን። div እንልና z ኢንዴክስ ሮል ከዛ ለምሳሌ ቦክስ 5 ማለት እንችላለን። ከበፊቱ እንደሌለ ኬስወርችኛው ስቲል ውስጥ የምትሆነው ክላስ ውስጥ ማለት ነው። ይሄንን ኮፒ እናድርገውና ድጋሚ ፔስት እናደርጋለን። ከዛ ይችኛውን ደግሞ ቦክስ 6 እንበላት። ከዚህ በመቀጠል ይሄ z ኢንዴክስ ሮል የሚለው ወደ CSS እንወስዳለን። እዚህ ላይ መለየት እንድንችል z ኢንዴክስ ሮል ብለን ከዛ ከፍ እናደርገውና ማየት እንድንችል። ከዚህ በመቀጠል ይችኛውን z ኢንዴክስ ኮፒ እናደርጋትና ለዋናው እንሰጠዋለን። ዶት አድርገን ክላስ ስለሆነ ዊድዝ እና ሄት እንስጠው። ዊድዝ 100 ፒክሰል ሄትም 100 ፒክሰል እንሰጠዋለን። ከዚህ በመቀጠል ለቦክሶቹ ለቦክስ 5 እና ለቦክስ 4 እንሰጣለን። ልክ በፊት እንዳየነው ለምሳሌ ቦክስ 5ን ባክግራውንድ BGC ፐርፕል እናደርገው ለካለር ይሄን ይመስላል። z ኢንዴክስ 10 እንስጠው። ከዛ ፊት ላይ ፖዚሽን ምን እናደርገው ስታቲክስ ነው። እንግዲህ ፖዚሽን ስታቲክ ላይ z ኢንዴክስ አይሰራም። it would not work ሊሰራ የሚችለው ፖዚሽን ከሌሎቹ ላይ ሲሆን ብቻ ነው። በተመሳሳይ ይሄን ኮፒ እናድርገውና ቦክስ 6 የነበረውን 5 የነበረው 6 እናድርገው። እቺ ካለሯን ቀይራት ስታቲክስ የነበረውን ደግሞ ሪሌቲቭ እናድርገው። አሁን z ኢንዴክስ ቫልዩን እናቀይርና ለምሳሌ 10 የነበረውን ሁለተኛው አንድ እናድርገው። እስኪ የላይኛውን ደግሞ የታችኛውን እናቀይራሽ። ለምሳሌ ታችኛውን አንድ ብለን እዚህ ያለውን ደግሞ ቦክስ 6ን z ኢንዴክስ ቫልዩ 10 አድርገን የላይኛውን ደግሞ አንድ አድርገናል። ስለዚህ ከዚህ የምናየው የቦክስ 1 ፖዚሽን ስታቲክ ስለሆነ z ኢንዴክስ አይሰራም። ከዚህ በመቀጠል ስታኪንግ የምናየው ስታቲክ ኮንቴክስቱን ከፓረንት እና ከቻይልድ ሪሌሽንሺፕ ጋር ያለው ግንኙነት እናያለን። እንግዲህ ስታኪንግን እስካሁን ስላየን ኒው ስታኪንግ ኮንቴክስት ክሬት ሊያደርግላል ለፓረንት z ኢንዴክስ የምንጠቀም ከሆነ ማለት ነው። what is static context ቻይልድ እና ፓረንትን ያወዳደራል ማለት ነው። መጀመሪያ ላይ እንደሆነ ኮንቴክስት ክሬት የሚሆነው when parent within z ኢንዴክስ ነው። ቻይልድ ግን cannot escape their parent stacking context ቻይልዶች within a parent element stack ከተደረጉ አንዱን አልፎት አይደለም ስታክ የሚሆነው በፓረንት ውስጥ ነው ማለት ነው። ይሄንንም በቪዥዋል ስቱዲዮ ኮድ ማየት እንችላለን። የበፊቱን ኮመንት እናደርገውና ፓረንት ቻይልድ ስታኪንግ የሚለው እናያለን። ቻይልድ እንግዲህ ያኛል የቻይልድ ስታኪንግ ከፓረንት ውጭ ሊወጣ አይችልም። within በፓረንት ውስጥ ቆያል ያለነው። ለምሳሌ አንድ ዲቭ ክሬት አድርገን እዚህ ላይ ዲቭ ክላሱን ፓረንት ነው ወራው ከዛ እዚህኛው ቴክስቱን ፓረንት የሚል ቴክስት እንስተው መለየት እንድንችል ማለት ነው። within ፓረንት ዲቭ እዚህ ዲቭ ላይ ኢንተርናል አድርገን ቻይልድ እናስገባለን። nested ሞመንት እንድንችል ማለት ነው። div dot child ቴክስቱንም ቻይልድ የሚል እንስተው። ይሄ ቻይልድ ያለው በፓረንት ውስጥ ነው በዚህኛው ዲቭ ማለት ነው። እዚህኛው ላይ nested አድርገን ያለ በዚህ ዲቭ ውስጥ ማለት ነው። ትልቁ ዲቭ ፓረንት ዲቭ ያለው ይሄኛው ፓረንት ዲቭ ነው። ውስጥ ያለው ደግሞ ቻይልድ ዲቭ ነው ማለት ነው። አሁን ወደ CSS ሜድና ፓረንት ቻይልድ ስታክ ፓረንት ዋለችን ኮፒ አድርገናታል ነው ሰዳት ዲቭ እና ዶት አድርገን ለፓረንታችን የተወሰነ CSS ሰፕላይ እናደርጋለን። ፖዚሽን ሪሌቲቭ እናደርገው z ኢንዴክስ ማለት ባክግራውንድ ከለር ይሆናል ላይት ብሉ ይሁን ላይት ብሉ ከለር ሰጥቶልኛል። ፓዲንግ እና ዊድዝ እንስተው ፓዲንግ 200 ፒክሰል ዊድዝ 200 ፒክሰል ሼድ 200 ፒክሰል ሰጥተናል። ትንሽ ሰፋ ብሎ እንታይ ማለት ነው። ለፓረንት ኤሌመንታችን እኔ ስትኔል ነው
አሁን ደግሞ ለቻይልድ ኤሌመንታችን እንሰጣለን ማየት እንድንችል ይሄኛው ከፍ ያለው ወደ ላይና ለቻይልድ ኤሌመንታችን እንወስድና ክላስ በነዱት እናደርግ ፖዚሽን አብሶሉት ነው ዜድ ኢንዴክስ 100 ነው በለው ሄድ 100 ቶፕ -35 ሌፍት 50 ዲስ ቶፕ ፒክሰል እናደርግና ቢጂሲ ባክግራውንድ ከለር እንግዲህ በዚህ መልክ ይሆናል ማለት ነው። ቻይልድ ኤሌመንቱ ከፓረንት የበለጠ ቢሆንም ውድኖት ኦቨርራይድ ማድረግ አይችልም። ምንም እንኳን የቻይልድ ዜድ ኢንዴክስ ከፍተኛ ይሆን it stays behind other elements even though the child has a z index 100 it stays behind other elements outside because it is inside the parent element z index which equals 1 ስለዚህ የz index stacking order በተለያየ መልኩ አይተናል። ለዛሬው በዚህ በቃናል። thank you for watching like comment and subscribe ማድረጋችሁን እንዳትረሱ። እንዲሁም የዚህን ቲቺንግ ማቴሪያሉን በቴሌግራም ቻናል ላይ ጆይን አድርጉ። በቀጣይ ደግሞ ሪስፖንሲቭ ዲዛይን ኢን ሲኤስኤስ ወይ ደግሞ ሚዲያ ኩዌሪ እናያለን። ዛሬው ሰላም ነው።